ፒያሳ ኔትወርክ ተመልሷል። ጤና ይስጥልን። ላለፉት ጥቂት ቀናት ከቁጥጥራችን ውጪ በሆነ መልኩ ቻናላችን ከዩቲዩብ ወጥቶ ነበር። ሆኖም አስፈላጊውን ክትትል በማድረግ ወደ ዩቲዩብ እንዲመለስ ማድረግ ችለናል። ይህ እስኪሆን ድረስ በትዕግስት ስለጠበቃችሁን የፒያሳ ኔትወርክ ተከታታዮችና ቤተሰቦች ላቅ ያለ ምስጋና ለማቅረብ እንወዳለን። ለዛሬ የያዝናቸውን ጉዳዮች እነሆ። የኒውዮርክ ታይምስ ጋዜጠኞች ጉድ አውጥተዋል። አዲስ በጻፉትና የአሜሪካው ፕሬዝዳንት ዶናልድ ትራምፕን፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን የተመለከቱ ጉዳዮችን ባነሱበት መጽሐፋቸው ትራምፕ ለኔታንያሁ የተናገሯቸው ነገሮች እጅግ አስደንጋጭ ነበሩ ብለዋል። ከሰሞኑ ከተወራውና ከተናፈሰውም በላይ ትራምፕ ከኔታንያሁና ከእስራኤል ጋር ፍቺ እፈልጋለሁ እስከ ማለት ደርሰው እንደነበረም ተሰምቷል። በተለይ በአንድ የስልክ ቆይታቸው አብረዋቸው የሚሰሩትን አይሁዳውያንን በመጥቀስ ስለ አይሁዶችና ስለ ኔታንያሁ የተናገሩት ንግግር የብዙዎችን ጭንቅላት አስይዟል። ምንድነው? እንመለከተዋለን። ይህ እንደተጠበቀ ሆኖ የእስራኤል ጦር በሊባኖስ የፈጸመው ጥቃት በአሜሪካና በኢራን መካከል የተጀመረውን የሰላም ጉዞ እንዳያደናቀፍ ተሰግቷል። ሂዝቦላህም ተቆጥቷል። ቀጠናው ታምሷል። እንመለከተዋለን። ከዚሁ ጉዳይ ብዙም ፈቀቅ ሳንል የአሜሪካ ሴኔት የአሜሪካ ጦር ከመካከለኛው ምስራቅ እንዲወጣ ጠይቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉልበታቸው የሚያውጇቸውን ጦርነቶች የሚገታና የፕሬዝዳንቱን እጅ የኋልዮሽ የሚጠመዝዝ አዲስ ውሳኔም ወስኗል። ይህንንም ይዘናል። ይህ እንዳለ ሆኖ አውሮፓን ሙቀት አምሷታል። ንዳድ መከራዋን አሳይቷታል። በፈረንሳይ ከ40 በላይ ሰዎች የተገደሉበት፣ ፈረንሳይ ከኤሌክትሪክ አገልግሎት በርካታ ፈረንሳውያን ከኤሌክትሪክ አገልግሎት የተቆራረጡበትና ሚላንንና ሮምን ጨምሮ የጣሊያን ከተሞችን ያመሰው የአውሮፓ ሙቀት አሁን ደግሞ ወደ እንግሊዝ ተዳርሶ እንግሊዝ በመቶዎች የሚቆጠሩ ትምህርት ቤቶችን ጭምር እንድትዘጋ ምክንያት ሆኗል። በሚሊዮን የሚቆጠሩ የአውሮፓ ዜጎችም በከፍተኛ ደረጃ እንዲጠነቀቁና ራሳቸውን እንዲጠብቁ ከየመንግስቶቻቸው መመሪያ ተላልፎላቸዋል። አውሮፓ የገባውን ንዳድ እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የኒውዮርክ ታይምስ ጋዜጠኞች ጉድ አውጥተዋል። ጋዜጣቸው ብዙ ጉድ ይዘረግፋል። እነርሱ ደግሞ በመጽሐፍ ሰብሰብ አድርገው አንዳንድ ሚስጥሮችን አውጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ያደረጓቸው የስልክ ንግግሮች በብዙ መልኩ ለመገናኛ ብዙሃን ሾልከው ዓለም ጉድ ሲል እንደነበር ይታወቃል። እነ አክሲዮስ ትራምፕ ኔታንያሁን እብድ ብለው እንደተሳደቡ ጭምር ሲዘግቡ መቆየታቸውም የሚታወቅ ነው። አሁን ደግሞ የኒውዮርክ ታይምስ ጋዜጠኞች ሜጊ ሃበርማን እና ጆናታን ስዋን በጋራ በጻፉት መጽሐፍ ፕሬዝዳንት ትራምፕ ከኔታንያሁና ከእስራኤል ጋር መፋታት እፈልጋለሁ እስከ ማለት ደርሰዋል ተብሏል። ሁለቱ ጋዜጠኞች ሜጊ ሃበርማን እና ጆናታን ስዋን ሪጅም ቼንጅ ኢንሳይድ ዘ ኢምፔሪያል ፕሬዚደንሲ ኦፍ ዶናልድ ትራምፕ የተሰኘ አዲስ መጽሐፍ አውጥተዋል። የዚህ መጽሐፍ ጥቂት ምዕራፎች ለመገናኛ ብዙሃን ደርሰው ዓለም ስለዚህ ጉዳይ በስፋት እያወራ ነው። በተለይ ስለ አንድ የስልክ ቃለ ምልልስ ይህ መጽሐፍ ለየት ያለ ሀተታ ይዞ ቀርቧል። ነገርየው የሆነው መስከረም ወር ላይ ነበር። የጋዛን ጦርነት ያበቃል የተባለ ስምምነት እንዲፈረም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሽርጉድ በሚሉበት ሰዓት ኔታንያሁ ብዙም ደስተኛ አለመሆናቸውን አዩ። እናም ስልክ ደወሉላቸው። አብረዋቸው ሁለት ሰዎች ነበሩ፣ ስቲቭ ዊትኮፍ ልዩ ልዑካቸውና የልጃቸው ባለቤት ጃሬድ ኩሽነር። ትራምፕ እንዲህ ሲሉ በስልኩ ሌላኛው ጫፍ ላይ ለሚገኙት ኔታንያሁ እንዲህ አሏቸው። ቢቢ፣ ሁሉም ሰው ባንተ ምክንያት ታሟል፣ ደክሟል።
ሁሉም አይሁዶች ባንተ ምክንያት ሰልችቷቸዋል። እዚህ አጠገቤ ያሉት እንኳን አይሁዶች በጣም ሰልችቷቸዋል፣ ታመዋል ሲሉ ትራምፕ ለኔታንያሁ ነገሯቸው ይላል የጋዜጠኞቹን መጽሐፍ ቀድሞ ያገኘው ታይምስ ኦፍ እስራኤል። ሁሉም ሰው ጠልቶሃል፣ እኔ ብቻ ነኝ አብሬህ ያለሁት። የሰላም ስምምነቱን የማትቀበል ከሆነ ካንተና ከሀገርህ ጋር እስከ መጨረሻው እፋታለሁ ሲሉም እንዳስፈራሩ ጋዜጠኞቹ በመጽሐፋቸው ጠቁመዋል። አንተ እብድ ብለው ነቁሯቸዋል የተባሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔታንያሁን በተለያዩ ቃላት በተደጋጋሚ ሲሸነቁጧቸው እንደነበር ከሰሞኑ ተሰምቷል። አክሲዮስም እኔ ባልኖር ኖሮ ፍርድ ቤት ትገተራት ነበር ብለው ትራምፕ ኔታንያሁን እንደተናገሯቸው መዘገቡ የሚታወስ ነው። ሁለቱ መሪዎች በኢራኑ ጦርነት ተጣምረው የጀመሩት ዘመቻ ብዙም የሚፈለገውን ውጤት አለማምጣቱ ደግሞ ልዩነታቸው ይበልጥ እንዲሰፋ አድርጓል። ነገሮች ቀለል ፈጠን ቀልጠፍ ብለው ይጠናቀቁልኛል ብለው አስበው የነበሩት ዶናልድ ትራምፕ የኢራኑ ጦርነት ባጭሩ የሚወጡት በቀላሉ የሚራመዱበት አውራ ጎዳና ሳይሆን ሽቅብ ቁልቁለት ያለው ወጣ ገባ የበዛበት ወጥመድ ሆኖባቸዋል። በዚህም ምክንያት በፍጥነት ሰላም ለማውረድ እየሞከሩ ባለበት ሰዓት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን በኢራን ያልጨረስነው ጉዳይ አለ እያሉ ይገኛሉ። ለዚህም ይመስላል ጦራቸው በደቡብ ሊባኖስ ላይ መጠነ ሰፊ ጥቃቱን አጠናክሮ የቀጠለው። ከእሁድ በኋላ ጋብ ብሎ የነበረው የሊባኖሱ ጥቃት አሁን ደግሞ ዳግም እንዳንሰራራ ነው የተነገረው። ሂዝቦላህን ያስቆጣው ይህ የእስራኤል ጥቃት አሜሪካና ኢራን የጀመሩትን የሰላም ጉዞ ሊያደናቅፍ ይችላል ተብሎ ተሰግቷል። በናቢቴ አልፋውቃ ተፈጽሟል የተባለው የእስራኤሉ ጥቃት በትንሹ 2 ሰዎች የሞቱበት ነው ሲል የሊባኖስ የጤና ሚኒስቴር ሪፖርት አውጥቷል። የእስራኤል ጦር በበኩሉ በሰላማዊ ሰዎች ሽፋን ሲንቀሳቀሱ ነበሩ ያላቸውን የሂዝቦላህ ታጣቂዎች መምታቱን አሳውቋል። ሂዝቦላህ ደግሞ ይህ የተፈረመውን የሰላም ስምምነት የሚጥስ ነው ሲል የእስራኤልን ጥቃት አውግዟል። ከመጋቢት ወር በኋላ ብቻ ከ4192 ሰዎች በላይ ተገድለውብኛል የምትለው ሊባኖስ በጦርነቱ ሳቢያ 1.2 ሚሊዮን ሰዎች ተፈናቅለውብኛል ትላለች። አሜሪካና ኢራን ሰላም የሆኑ ዘንድ ይህ የሊባኖሱ ጦርነት መቆም እንዳለበት ብዙዎች እያሳሰቡ ይገኛሉ። ከዚሁ ጉዳይ ብዙም ፈቀቅ ሳንል የአሜሪካው ሴኔት የወሰነው ውሳኔ የአሜሪካው ፕሬዝዳንት ዶናልድ ትራምፕን እጅ የኋልዮሽ ሊጠመዝዝ እንደሚችል ተነግሯል። ፕሬዝዳንቱ በመካከለኛው ምስራቅ የጀመሯቸው ግጭቶች በፍጥነት እንዲቆሙም ተጠይቋል። በታችኛው ምክር ቤት ቀርቦ የነበረው ውሳኔ ወደ ሴኔቱ ከፍ ብሎ ሴኔቱም ጉዳዩን በተመለከተ በወሰነው የአብላጫ ድምፅ ውሳኔ ትራምፕ ጦርነቱን በፍጥነት እንዲያቆሙ በተዘዋዋሪ ጠይቋል። ሴኔቱ ድምፅ የሰጠበት አዲሱ ረቂቅ 50 ለ48 በሆነ ውሳኔ ነው የጸደቀው። 4 ሪፐብሊካኖች ዴሞክራቶችን ተቀላቅለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ያሰማሩት ጦር ከግጭት እንዲቆጠብ ውሳኔ ተወስኗል። ኮንግረሱ ይህንን ያልታወጀ ጦርነት አይቀበለውም ያሉት የዴሞክራቱ ሴናተር ግሬጎሪ ሚክስ ናቸው። ሕገ መንግስቱ በማይፈቅደው መንገድ ሄደው ጦርነት ያወጁት ትራምፕ አሁን ከድርጊታቸው መቆጠብ ይኖርባቸዋል ሲሉ ተናግረዋል። ያለ ኮንግረሱ ፍቃድ የአሜሪካ ጦር ጦርነት እንዳያውጅ ነው በኮንግረሱ የተወሰነው። ሆኖም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጊዜውን ያልጠበቀና ትርጉም የለሽ ሲሉ ይህንን የአሜሪካ ሴኔት ውሳኔ አጣጥለውታል። አንዳንድ ሴናተሮች ስራዬን እንዳልሰራ ቢያጨናግፉብኝም እኔ ግን በየትኛውም መንገድ ስራዬን ከመስራት ወደኋላ አልልም ብለዋል የአሜሪካው ፕሬዝደንት። አንዳንድ የሪፐብሊካን ሴናተሮች ግን የሴኔቱን ውሳኔ አጣጥለውታል። ታዋቂው የትራምፕ ደጋፊ የእስራኤል አፍቃሪ የሆኑት ሊንድሲ ግራሃም ይህማ ለኢራን የልብ ልብ መስጠት ነው። በሰላም ስምምነቱ መሰረት ኢራን የማትፈጽመውን ነገር እኮ በግድ የምናስፈጽማት በጉልበት መሆኑን መታወቅ አለበት ሲሉ ከሲቢኤስ ጋር ባደረጉት ቆይታ ተናግረዋል። የኢራንን ጦር ክፉኛ አዳክሟል ስትል የነበረው አሜሪካ ኋላ ላይ በወጡት ሪፖርቶች ግን 70 በመቶ የሚሆነውን የሚሳኤል ክምችቷን አሁንም እንደያዘች ነው
የሚል እምነት ላይ ደርሳለች። አሜሪካውያንም ጦርነቱን ሳይወዱት ቀርተዋል። 24 በመቶ የሚሆኑት አሜሪካውያን ብቻ ናቸው የወጣው ዋጋና የተገኘው ነገር ተመጣጣኝ ነው ብለው የሚያምኑት። 23 በመቶ የሚሆኑት አሜሪካውያን ብቻ አሜሪካ በጠንካራ አቅም ላይ ሆና ተደራድራለች ብለው እንደሚያምኑ ሮይተርስ ያሰራው የሕዝብ አስተያየት መለኪያ ይጠቁማል። በሌላ በኩል አውሮፓ በንዳድ ተሞልቷል። በመቶዎች አይደለም በሺዎች የሚቆጠሩ ትምህርት ቤቶችን ዘግቻለሁ ያለችው እንግሊዝም ንዳዱን ተቀላቅለዋለች። ከ40 በላይ የሚሆኑ የፈረንሳይ ዜጎች ከሙቀቱ ጋር በተያያዙ ምክንያቶች ሕይወታቸው አልፏል። አንዳንዶቹ ሰውነታቸውን ቀዝቀዝ ለማድረግ ለመዋኘት ባልተፈቀዱ ስፍራዎች ሲንቀሳቀሱ ሕይወታቸው እንዳለፈም ተነግሯል። ብሪታንያ ከ1000 በላይ የሚሆኑ ትምህርት ቤቶችን የዘጋች ሲሆን የሙቀቱ መጠን ከፍተኛ ደረጃ ደርሷል ስትል ለሕዝቡ አሳውቃለች። ከሦስቱ አስፈሪ የሙቀት ደረጃዎች ሦስተኛ ደረጃ ላይ ደርሷል የተባለው ይህ ሙቀት ክብረ ወሰን እየሰበረ እንደሚገኝም ተሰምቷል። ፈረንሳይ በታሪኳ አይታ የማታውቀውን ሙቀት ሌሊት ላይ ጭምር እያስተናገደች እንደምትገኝ ተሰምቷል። የጣሊያን የጤና ሚኒስቴርም በ16 ከተሞች ከፍተኛ የሆነ ሙቀት ስላለ ተጠንቀቁ የሚል ጥብቅ ማስጠንቀቂያ አውጥቷል። በሚላንና በሮም የሚገኙ ዜጎችም ጥንቃቄው እንዳይለያቸው ማሳሰቢያው ተሰጥቷቸዋል። በፈረንሳይ ሮብ ዕለት ብቻ ከ68,000 በላይ አባወራዎች በሙቀቱ ሳቢያ ከኤሌክትሪክ አገልግሎት ተቆራርጠዋል። በአጠቃላይ የፈረንሳይ የኃይል አቅራቢ ድርጅት 106,000 ደንበኞቹ ኃይል እያገኙ እንዳልሆነ አትቷል። ፈረንሳይ ከግማሽ በላይ የሚሆኑት ግዛቶቿ በከፍተኛ ሙቀት ውስጥ እንደሚገኝ አረጋግጣለች። ስፔንም ጣሊያንም ብሪታንያም የማስጠንቀቂያ ደወላቸውን ከፍ አድርገው እያሰሙ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።